እንዴትም ለእናንተ ጥሩ ነገር ቢያደርጉ አይወዷችሁም የተባለው ውሸት ይመስላችኋል? ይሄንን ነገር ማመን አለባችሁ። ክርስቲያኖች መቼም ቢሆኑ አይወዷችሁም። ለነገሩ አንዳንዶቻችሁ ስትፋቁ እኮ ይወጣችኋል። እኛ ሙስሊሞች እናውቃለን። ብር ከተከፈላችሁ ምንም ታደርጋላችሁ። ይሄንን ነገር ቢመርም መቀበል መቻል አለባችሁ። በሚስጥር የተወራሩት ወሬ ተሰምቷል። በጭካኔ ሐማሶች ገብተው ያን ይሄ እንግዲህ ተደዋውሎ እያወሩ ያሉት ወሬ ማን ኢቢኤስ ላይ ያሉ ሰዎች በደንብ ምን እንዳሉ እንመለከቷለን። እናንተ ግን ረመዳኑ እንዴት እየሄደላችሁ ነው? አላሁ አክበር። ሾርባ ባይኖር ሞተን ነበር። አላሁ አክበር አላሁ አክበር። ቴምር ባይኖር ሞተን ነበር። አላሁ አክበር አላሁ አክበር። ሳምቡሳ ባይኖር ሞተን ነበር። አላሁ አክበር አላሁ አክበር። ለዚህ ሁሉ አልহামዱሊላህ። አላህ በቃ በሆድ መደራደር የሚባል ነገር የለም እናንተ ጋር። ይሄ አፋንተ ኒንጃ ተው እንጂ ተው እንጂ። እራት አልበላም ስሁር ላይ እበላለሁ ብዬ ተኝቼ ስሁር አምልጦኝ ድንገት ስነቃ 12 ሰዓት ሲል በምግብ ላይ ያላችሁት ነገር እጅግ በጣም ይሄን ውፍረት እኮ አንቺ መቀነስ አለብሽ። አንተ ይሄን ውፍረት እኮ መቀነስ አለብህ። ተው እንጂ ምን አባህን ሳገባህ። ግን ስሁር ሳትበሉ ስትቀሩ ቀኑ እንዴት ነው ግን? አይረዝምም? ወይኔ ገና 6 ሰዓት የለም 6:05 ወይኔ 2,000 years later. Allahu Akbar. አልহামዱሊላህ አፍጥር ሰዓት ደረሰ። ሰዓቱን 11 ጊዜ ከማየታችሁ በፊት ከ11 ሰዓት በፊት መነሳታችሁን እንዳትረሱ። ደግሞ የምን አባታችሁ ነው የምትተኙት? ቆይ ረመዳን ውስጥ እኮ እንቅልፍ ተው እንጂ። አወኩሽና ኩሽ ነው አይደል? ተው እንጂ እንዴ! ስንት ነገር እኮ ሰርተን የምናሳልፍበት ወር ነው። እኔን ታውቃላችሁ፣ ሌሊቱን ሙሉ በኢባዳ ነው። ለማያቅሽ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሰላም ነን አልহামዱሊላህ። ዘንድሮ ለይለቱል ቀድር ለእናንተ ሰው ነው አይቀርም፣ ግን በዱዓ እንዳናረሳሳ እላችኋለሁ። ይሄንን ቪዲዮ ከመጀመራችን በፊት ሁላችንም ተረባብረን ላይክ እናደርጋለን። 17800 76045 19000 3 ሚሊዮን 500,000 አንደደብ ሁላችንም አንዳችንም ሰንቅር ላይክ እናደርጋለን። አረቦች ግን ለምን ሀብት ላይ ሀብት ይጨመርላቸዋል ብላችሁ አስባችሁ ታውቃላችሁ? አረቦች ለምን እንደሚያልፍላቸው ማለት ነው የገባኝ አሁን ነው። ይሄው አሁን ለረመዳን ስጦታ ሊሰጡ በየመኪናው እየተከፋፈሉ ነው እንደዚህ ባለ ሀብቶች ማለት ነው። ሲሰጡ ካሜራ መቅረጽ የለ ምን የለ፣ በእያንዳንዱ ካርቶን ፓኬጅ ተደርጎ የበግ ስጋ፣ ዘይት፣ ቴምር ምናምን እያንዳንዱ ፓኬጅ ተደርጎ ታሽጎ ይወስዳሉ። ወስደው ደግሞ ማንነታቸው ራሱ አይታወቅም። በረንኳክተው ጥለውት ነው የሚያልፉት። እኛ ሀገር ቢሆን የካሜራ ብዛቱ ከመስጠቱ በላይ ሰጠሁ እንደዚህ ያደረኩ የማለቱ ብዛቱ አረ ሲያስቀኑ። ግን እኛ ቢኖረን እንደዚህ እናደርጋለን ብላችሁ አስባችሁ ታውቃላችሁ? ይሄ ብቻ አይደለም። በረመዳን ውስጥም ደግሞ ሀበሾች እዛ ሄዱት ወይም ደግሞ ዑምራ ሄዱ ሰዎች ይናገራሉ። እዚህ ሀገር ፍጡር በነፃ ነው። አንድ ብር ሳትከፍል ፍጡር ይደርሳል። ኋላ ያለው ሸክሎ ከባንድ ነው። አቤቢ ችግር የለውም። ፎቶ ሰርጋል። አልሙሂም እዩ ፍጡሩ እንዴት እንደሚቀርብልህ እንደዚህ ነው። ካሎሪ ራሱ ይቆጠርልሃል። 792 ካሎሪ አለው። ያ ሐቢቢ 792 ካሎሪ አባ እኔ ምንkin ኢትዮጵያ በኖርኩት በሙሉ አልነበረኝም። ቤት ይመጣል። ይሄ ነው ያለው። እዩ እርጎ ከማን 10,000 ብር አልሙሂም እርጎ ሞያ ቆይ 10,000 ብር ባለ 100 ሁለት አለ 10,000 ብር 10,000 ብር ሶ ረመዳን አንድ ከሄዳችሁ በረመዳን 30 10,000 ሲባዛ በ30 3 ሚሊዮን ብር ና 300,000 ብር 300,000 ብር 300,000 ብር ለአንድ ሰው ይሰጣሉ ነው? 300,000 ብር ለአንድ ሰው ይሰጣሉ? አሞር ያኺ
يا أخي من أين تقر نعلنا والله من أين تقر واللي بدعاء بتارق الله ونزي عبقاتش بيقن ومته فطور بنزع على يعني هي كل بل يعني راسه قال تفربي ወገን እያሰብን 300,000 ብር በነፃ ይሰጣቸዋል ፍጡር በነፃ አይ የሚያስገርም ነገር ነው አረቦች በዚህ ነገር ላይ አይታሙም ኸይር ስራ ለመስራት ካሜራ አይፈልጉም ካሜራ እያነሳ ያለው ሀበሻዊ ነው እነሱ ምንም አንስተው እኮ ለዓለም አላቀረቡ አንስተው እኮ እንደዚህ ያድርገናል አላሉ ግን ሀበሻ ራሱ ካሜራ እያነሳ ለዓለም እያሳየ የነሱ ማንነት እየገለጸ ነው የሚገኝ ደግነት ከእስልምና ባህሪ ውስጥ አንዱ ነው ይባላል ግን እኛ ሀገር ደግሞ ሁሉም ነገር እየተበላሸ ነው ሁሉም ነገር በካሜራ እያደረገ ነው አንደኛ ሰው ተራዊ ይሰግዳል ሁለተኛ አይገባኝም ሰው ሲማውቶ እንዴት ነው እንደዚህ የሚጃጃለው ህፃናት በዚህ ሰዓት ያሰገዱ ባሉበት ሰዓት ላይ አንተ እንዴት ነው በዚህ እድሜ ላይ የምትጃጃለው ኪም ቀልድ ምናምን አያስፈልግም ሲሪየስ ሆነን የምናወራበት ቦታ ነው ሲሪየስ ሆነን የሆነ ነገር የምናደርግበት ቦታ ነው ቀደምቱ ሰሃቦች እኮ እግራቸው ሲወጋ ራሱ የማያውቁበት መድረክ ላይ ቆመ ነው እንደዚህ እያረክ ያለው አይገባኝም ብቻ ሲማውተ እንደዚህ አይነት ቀልዶችን እየቀለድን ሰላት ላይ እየቀለድን ያለው አይገባ በወንዶች ብቻ አይደለም እናንተም አላችሁ ለሶላት ማለት ነው ሽቶ ተቀብታችሁ መንገድ ሽቶ ተቀብታችሁ የምትመጡ ሴቶች ግን ምን ጉድ ናችሁ እንዴ ምን ጉድ ናችሁ ቆይ ሽቶ ተቀብታችሁ መስጊድ አለባበሳችሁ በዛ ላይ እንደዚህ አይነት ጸጉር አድርጋችሁ የምትመጡ አረ ምን ጉድ ናችሁ አረ አላህን እንፍራ አረ በዚህ ወር ካልፈራችሁ እናንተ መቼም ልትፈሩት አትችሉ አረ ምን ጉድ ነው ሽቶ እንዲህ የሚያረግ ሽቶ አረ አላህን እንፍራ ያ اخي እንዲህ አይነት ደግሞ ጸጉር እንትን ምን ሄር ባንድ ምድር የሚባለው አረ አላህን እንፍራ በፊት ሴት ልጅ አበባ ናት አበባ ሽታ ያስፈልገውም ብለን እናወራ ነበር ምክንያቱም ለራሱ የሚገርም ጠረን አለው ተብሎ ይወራል አሁን ግን ያንን ነገር እናንተ አልፈለጋችሁትም መሰል ሽቶ እንዴት አንቺ ይክራም ፈቲያ አድቡ እናንተ ምን ሆናችሁ ሮዚ በተመለሰችበት አመት ታቀን ሙስሊምና ይሉኛል አሁን እንደዚህ በሂጃብ ሲያዩ ማለት ነው እንግዲህ ላይክ ጾመኛ ነኝ ጾመኛ ሆኜ ደግሞ ጸጉሬ ላይ ቂል ጾም አልችልም ገባችሁ ተሰትሬ በስነ ስርዓት ልክ እንደዚህ አምሮብኝ ሂጃብን ጠምጥሜ ነው ልጾም ዝንተበላ እና መታችሁ የ30 ቀን ጾም ምናምን ብላችሁ ጾማችሁ እናንተም ከምታፈርሱ ዱአ አድርጉልኝ ላይክ በዚሁ አላህ እንዲያስቀጥለኝ ከዚህ በኋላ ሂጃቢስት ገርል እንደሆን ኢንሻአላህ እንደዚህ ሮዚ በተመለሰችበት አመት አንቺ ግን አንተም ብትሆን ክርስቲያኖ ሮናልዶ ወደ ዲን በተመለሰበት አመት ክርስቲያኖ ሮናልዶ አምና ረመዳን ላይ 2 ቀናቶችን ያህል ጾሟል በተጨማሪም ከቡድን አጋሮቹ ጋር ሰብሰብ ብሎ አፍጥሯል ሲል አንድ የቀድሞ የአልናስር ተጫዋች ተናግሯል አንድ ጀለሶች አሉ አይደለ አብሮ ለማፍጠር ሲሉ አብረን ካልጾምን የሚሉ ታዲያ ለነዚህ ጀለሶቻችሁ ይሄን ቪዲዮ በመላክ ሾርባው ቅቤ እንዳለው ሳምቡሳው ደግሞ ስጋ እንዳለው አስታውሱ እናንተ ማለት ነው አንድ ላይ መታከም አለባችሁ እናንተ እንደዚህ የምታረጉ ሰዎች ህክምና ያስፈልጋችኋል ያ ህክምና ደግሞ ከየት እናገኛለን ብላችሁ ካሰባችሁ አሮጊት ፈስ ለጤና የሚሰጣቸው ጥቅሞች የአሮጊት ፈስ የአሮጊት ፈስ መጥፎ ጠረን ቢኖረው ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ። ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል ነው። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብግነቶችን የመቀነስ አቅም አላቸው። በተለይ
ወይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችሁ ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለው። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባል። እንደዚህ አይነት ጠቃሚ የጤና መረጃዎችን ለማግኘት ይህንን ቻናል ቆያ ቾኮልሽ አጠቃቀሙ ሳትነግሪኝ ከምግብ በኋላ ነው ከምግብ በፊት ብዙ ነገር እኮ አለ። ዝም ብሎ እኮ ዶክተር የነገረን ነገር መጠቀም ያጠቃቀሙን ካልነገረን ከባድ ነው። ተረዳችሁኝ? አጠቃቀሙንም ብትነግሪን እንደ ሐሳብ እና እንደዚህ የምታረጉ ሰዎች ጠዋት ላይ በባዶ ሆዳችሁ ታሸታላችሁ፣ ከሰዓት ላይም እንደዚህ በባዶ ሆዳችሁ የምታሸቱበት ነው። ማታ ላይ ደግሞ ከእራት በኋላ የምታሸቱ ስለሆነ ይህንን ነገር ተጠቅማችሁ ሊሻሻላችሁ ስለሚችል ሴቶችም ወንዶችን ብትጠቀሙ እንደ ዶክተርነት ይመክራሉ። ዓለም ላይ በጣም የሚያስጠላ ወንድ ምን አይነት ወንድ እንደሆነ ታውቃላችሁ? ትዳር፣ ሚስት፣ ልጆች እያሉት ሌላ ሴት የሚመኝ ወንድ ስታስጠላ። የአራት ሚስት እኮ ማግባት ይቻላል። ያው ላስታውስሽ ብዬ ነው እናቴ፣ እንግዲህ ብዬ ነው። እንደዚህ አይነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? ወንድ አንቺ አይነቱ አንድ ከጠፋ ያው እንግዲህ አራት ሚስት ማግባት አይቀርም። አኡዙ ቢላ ምን ሆነሻል አንቺ? አኡዙ ቢላ እንዴ አንቺ ወይኔ ተበላሸው። ምንድነው እንዴ የኔው ጉዳሽ እንዴ? አልহামዱሊላህ ያለው ብዙ ነገር መልክ ይሰራባሃል። አንተ ምንም ማድረግ አይቻልም። ያለው እንደዚህ ይሆናል። አንቱ ባወራ ዛሬም ስሎታለው ያ ሰይደል ወራ ናፍቆቱ አካቦ ሆኖብኝ መከራ የኔ ነቢ ወዳጄዋ ያ ሀቢበላህ ያ ለመልሁዳ አንቱ የኔ አበባ የኔ ጽጌረዳ። ምን ይባላል መሰላችሁ? ችግር ብልሃትን ያስተምራል እንደሚባለው ራመቱላናሚ አልሙስጠፋ يا رسول الله يا مبروك أورا سمونا بزوجي بالترى ችግር ብልሃትን ያስተምራል። በዚህን ያክል ደረጃ ከሆናችሁ እጅግ በጣም ያስገርማል። ሪኮር የዲኒ ግርሞኔና አንተዚህ እጅግ በጣም በሚያስገርም መልኩ ደግሞ እያረጁ ካሉ ሰዎች ውስጥ እነማን ናቸው ካለን ቲክቶክ ላይ ያሉ አንዳንድ ገርለ ሙስሊሞች እያረጁ ነው ተብሎ ይወራል። ከዛ ውስጥም ደግሞ ሀያትም አለችበት ተብሏል። ሀያት ግን ነግራናለች ቀኗን። ሰርግ መች እንጠብቅ? በጣም ይሄ እኮ የብዛ ጥያቄ ነው፣ ግን እኔም ብዙ ጊዜ ተናግሬዋለሁ። ማሳካት የምፈልጋቸው ነገሮች አሉ። ምንም እንኳን እድሜ 30 መጨረሻ ቢሆንም ግን እስካሁን አላሳካቸውም። ምን ያህል ቀረሽ? 30 መጨረሻ ምን ለማሳካት ይቀርሽ? ዘንድሮ ኢንሻአላህ ዘንድሮ ሰርግ አለን። አራዳ ምን አሳካለሁ ዘንድሮ። ከዛ ቀጣይ አመት ነው ኢንሻአላህ። ቀጣይ አመት ኢንሻአላህ። ውጭ ምን ጋዜጠኛ ነኝ? አልገባኝም። 30 መጨረሻ 30 እንተንስ እንደዚህ ሂደናል እንደ ወገን 30 መጨረሻ ማለት እኮ በቃ 40 መጨረሻ ላይ ሊቆም ይችላል። ልጅ የመውለድ ልጅ ፋብሪኬት የማድረግ አቅማችን ተረዳችሁኛ? 30 መጨረሻ ከደረሳችሁማ ከባድ ነው። ሀያት 30 መጨረሻ እኔ ላላምን እችላለሁ። 20 መጨረሻ ብትለኝ ላምናት እችላለሁ፣ ግን 30 መጨረሻ አላምናትም። በጣም አፎን ተናግሮ ለተናጋሪ መስጠት ሳይሆን የሙስሊም መስጂድ የሴቶች መስጂድ ሩሚው ምንጣፉ የወንዶች መስጊድ አዲስ ምንጣፍ ሲቀየር አሮጌው ነው አይደል ወደ ሴቶች መስጂድ የሚሄደው። የወንዶች መስጂድ ሙሉም በቴራዞ ተነድፎ ተሞልቶ ብዙ ጊዜ የሴቶች መስጂድ ለመርገጫ እንኳን የሚሆን ቦታ የለውም። ትንሽ ዝናብ ጠብጠብ ካለ እንደውም መቆሚያ ቦታ ራሱ የላቸውም። ብዙ ጊዜ የሆነ ብቻ እንጃ ምን ማለት እንዳለብኝ አላውቅም። እንደውም መስጂድ ውስጥ ሆኖ ትንሽዬ ታጥሮ
የሚሰጣቸው ቦታ ያቺን እንደውም የተሻለ ይመስለኛል። እና ለምንድን ነው በኩል አይነ ማናየው? የኛ ውዱ ነብይ ረሱል ሰለላሁ ዐለይሂ ወሰለም የሴቶችን ነገር አደራ ብለዋል አይደል እንዴ? ስለዚህ ከኛው እኩል የማይሆንበት ምክንያት ምንድን ነው? ቺን ጥያቄ እስቲ ኮመንት ላይ ብዙዎቹ በዚህ ነገር ላይ ቅሬታ ያቀርባሉ። እውነት ነው። የሴቶች መስጊድ ሁሉ መስጊድ ላይ ከተመለከትን ትንሽ ችግር ያለበት ነው። እኛ ከምንሰግድበት የወረደ ነው። ይሁን እንጂ ይሄ ነገር የሚደረግበት ትልቁ ምክንያት ምንድነው? ሴት ልጅ ቤት ብትሰግድ የተሻለ ነው የሚል ሐዲስም ስላለ ያንን ነገርም ተግባራዊ ለማድረግ ነው ይባላል። ከዚህም ባለፈ ደግሞ ሴቶች በብዛት ላይ መጡ ይችላሉ። ሴቶች በብዛት ቤታቸው ስለሚሰግዱ ሁሌ ላይ መጡ ይችላሉ። ጁማ አልፎ ስለሆነ መስጊዱ ደግሞ በርካታ ችግሮች ስላሉ እነዛ ችግሮችን ለመሙላት ይጠቀማሉ እንጂ እንደዚህ አይነት ነገሮችን ለማመቻቸት ትንሽ ታይም የላቸውም፣ ብርም አቅም የላቸውም የሚል ይወራል። እናንተ ምን ይመስላችኋል? ሐሳባችሁን በኮሜንት ስር ኡስታዝ ያሲን ኑሩን ፓርት 6 ይዤላችሁ መጥቻለሁ። አብረና ዳሚት ቢስሚላሂር ረህማኒር ረሂም። ዛሬ ይዤላችሁ የመጣሁት አንድ ብሻራ ለምስኪኖች ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም አልፉቀራ ሊየድኩሉን አልጀነት እነዛ ፈቂሮች እኮ ጀነትን ይገባታል። ሚያተ ከምሳ አምን 500 ዓመት አስቀድሞ ቀብለ ላግኒያ ከሀብታሞች 500 ዓመት ቀድሞ ጀነት ይገባሉ ይላሉ። ማን? ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው የአኺራ አንድ ቀን የዱንያ አንድ ዓመት ነው። እንደዛ አይነት ርቀት ያለው 500 ዓመት አስቀድሞ አላህ ምስኪኖችን ጀነት ያስገባቸዋል። ከጀነት የሚሆኑት አላህ ያድርገን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያሲን ኑሩን ውጠዋል። ቀስ ብለህ ታወጣልናለህ። ያሲን ኑሩን እንፈልገዋለን። ውጠዋል። በእጅግ በጣም በሚያስገርም ደግሞ ሌሎች ወንዶች ደግሞ ሌላ ነገርን አክት ሲያደርጉ ያ ረብ ፈራው አንተን መገናኘት ፊትህ መቆም ፈራው ይግራይ ነገር ይግራ ወንድም ይቅርታ አድርግልን። ይሄ ጾማችን ለማበላሽ ምን አይደለም፣ ግን ድምጽህን መስማት እየፈራ ነው እያልሽ ነው አቦች። አንተ ሲጀመርም አልተመቸህም። አንተ ሲጀመርም አልተመቸህም። አይሁራ የኔ ከንቱ ተግባር የወንጀል ተራራ ድንበርን ካለፉ ሰዎች መካከል ነው አንተ ፊት የሚቀር ምንም ስራ የለም። በአላህ ተማመን በሷ ትቁረጥ ተስፋ ወንጀል ቢበዛ ከባህር አረፋ። ቆንጆ ድምጽ ነው ያለህ ወንድሜ፣ በርታ። በዚህ ላይ ደግሞ አንድ ሁለት ነሺዳ በትለቅልን አስበኳ ያለው ሁላችንም ማስመሳዮች ነን። ከመግሪብ ሰላት በፊት በጀማ ስንለው የነበረውን አስካር ዛሬ ላይ ወሃቢያዎች መጥተው አስታሉ የሚሉ ፖስቶች በጣም እየበዙ ነው። ሀቢቢ ስንለው አደግን ማለት ትክክል ነበር ማለት አይደለም። እስልምና ዲን እንጂ ባህል አይደለም። የትኛውም ኸይር መስሎ የሚታየን ስራ መሰረት ከሌለው ወይንም ቀደምቶቹ ካላደረጉት ውድቅ ነው ሊሆን የሚችለው። ችግሩ ከአስካሩ ጋር ሳይሆን መሰረት አለው የለውም ከሚለው ጋር ነው። ሀቢቢ ወጣት እንደ ደንገጥ በል እንጂ ምንድነው ነገሮችን ማመዛዘን ልመድ እንጂ ጭፍን ጥላቻ አይኖረ። ወሃቢያ ምናምን አትበል። ወሃይ ብለሃል ይነገረልን እስቲ። አንዳንዴ እንደዚህ ምን ነገር አስፈላጊ ነው። አንዳንዶቹ በቃ የሚያረጉት ነገር ልክ መስሎ የሚታያቸው ሰዎች አሉ። ያ ነገር ደግሞ አንዳንዴ ስህተትም ከተነገረ መቀበል መቻል አለበት። እስኪ ይሄ ሰው የሚለውን አዳምጡትና ተመልሼ እመጣለሁ። ጾምህን እየጾምክ ሶላት የማትሰግድ ከሆነ ወላሂ ብትበላ ይሻልሃል። እኔ ወላሂ ብላ። ለምን አይቻልም? ተቀባይነት የለውም። አሁን ወንድም ኢሳም ዘው ብለህ የተናገርከው ነገር የዑለሞች ኢኽቲላፍ ያለበት ነው። ከፊል ዑለሞች አንድ ሰው ሰላት አለመስገዱ በስንፍናና በቸልተኝነት ከዛሬ ነገ ሰግዳለሁ እያለ ሳይሰግድ ጾም ቢጾም ጾሙ ፊ ሚዛኒ ሐሰናት የጾሙ ጾም በመልካም ስራ መዝገቡ ላይ ይጻፍለታል። አለመስገዱ ደግሞ ወንጀል ስለሆነ ፊ ሚዛኒ ሰያት በወንጀሉ መዝገብ ላይ የሚያያዝ ይሆናል። ይህንን ያሉት ከፊል ዑለሞች ደግሞ አንድ ሰው ሰላት መተው ከእስልምና ስለሚያወጣው ኩፍር ስለሆነ ሁሉም ስራዎቹ ባጢል ይሆናሉ ያሉ አሉ።
ዞሮ ግን ይሄ ጉዳይ የዑለሞች ኢኽቲላፍ ያለበት ከባድ መስአላ ነው። ስለዚህ ወንድም ኢሳምና መሰሎች እንደዚህ አይነት ፈትዋ የዑለማ ጉዳይ ላይ ዘውላችሁ መግባት አግባብ አይደለም፣ ድንበር ማለፍ ነው። መጀመሪያ ፈሳድ ከሚሰሩ ሰዎች ስርስር ማለታችሁን አቁሙ። እንደዚህ ደግሞ የፈትዋ ጉዳይ በእናንተ የሚሞከር አይደለም። ቀድራችሁን አቅማችሁን ማወቁ አግባብ ነው። ቀጥታ ከአላህ ጋር የሚያገናኙ ከባድ ጉዳዮች ናቸው። በዚህ በረመዳን እንደዚህ አይነት ቪዲዮዎች መስራት ፍላጎት የለኝም። ነገር ግን በዲን ላይ ድንበር ሲታለፍ ዝም ማለቱ አግባብ አይደለም። ሐሳቤን ሼር እያደረጋችሁ ለሁሉም አድርሱልኝ። አሰላሙ አለይኩም። ኡስታዝ ምርጥ ነገርን አስተላልፈዋል። ነገር ግን ሰላትን ያልሰገደ ፈቀድ ይከፈር አለቀ በቃ። አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ። ዓመት ልትኖር አንተ ዶክተሩን ገደልከው? ዶክተር ህመሙንስ በውስጥ ያለውን ህመሙንስ ምን ልታረግ ነው? እጅግ በጣም በሚያስገርም መልኩ ደግሞ አንድ አፕሊኬሽን በቲክቶክ መልኩ ክሬት በኢትዮጵያውያን ተደርጓል ተብሎ ፕሮሞት እየተደረገ ነው። ይሄንንም ደግሞ ማናጀሩና ትልቁ ዋናው በዚህ ጉዳይ ላይ ሚና እየተጫወተ ያለው ደግሞ አዶናይ በዚህ አፕሊኬሽን ላይ ሁሉም ኢትዮጵያውያን ሚሊዮነር እንደሚሆኑ ተስፋ አደርጋለሁ ብሎ ተናግሯል። እጅግ በጣም በሚያስገርም መልኩ ደግሞ ይሄ አፕሊኬሽን እሱ ሲያስተዋውቀው መሰንቆ አለው በገና አትልስማ ይሄን ዜማ አለው መሰንቆ ሲድሮ የሚባል አፕሊኬሽን ነው። እጅግ በጣም በሚያስገርም መልኩ ደግሞ ይሄ አፕሊኬሽንን አትጠቀሙ እየተባለ ነው። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሪ ነው ማለት ችግር አለ፣ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻትጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እቺ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻትጂፒቲ ጠይቁ። እናም ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ነገሩ። የምሬድ ነው ማለት ይሄ አፕሊኬሽን ሪስክ አለው። አሳልፎ የእናንተን ፋይል አሳልፎ የመስጠት አቅምም ስላለው ይሄንን አፕሊኬሽን አትጠቀሙ የሚሉ አንዳንዶቹ እያወሩ ነው። እስቲ ደግሞ እንመለከተዋለን። ይሄ አፕሊኬሽን ክሬት ከተደረገ በኋላ 6 ቀናት ያህል ይሄ አፕሊኬሽን ይቀረዋል። ከ6 ቀናት በኋላ የሚጀምር ይሆናል። እንዴት ነው ምንድነው የሚለውን ደግሞ አብረን እስቲ እንመለከታለን። ረመዳን ጾም በገባ በሳምንቱ ማነው ሰላም አለይኩም ነቢ። ሰላም ነው ማለት ደህና ዋላችሁ? እሺ አሁን ምን ፈለክ? በሩን ክፈቷ እንዴ እኮ የፈለከውን ተናገርና ልጋለይ ነው እንዳጣበከኝ ሰውዬ። በሩ ልዘጋው ነው። ወደ ጉዳይ ልጅ አይደለ እንዴ? ሁሌ ጾም በመጣ ቁጥር እንደዚህ የምትሆነው ወደ ጉዳይ ግባ ሰውዬ። በሩ ልዘጋው ነው። እሺ ትናንትና ሙባረክ ጠርቶኝ ነበር ስላልቻልኩ ነው ያልመጣው። ሙባረክ አሁን አፍጥር ላይ ነው። አፍጥር ላይ ነው እና ኮኪሱ እንዳልክ ኮኪሱ እንቁላል አለው፣ ስጋ አለው። እሺ ሾርባ ቀምሽ ይወጣለሁ ባይሆን በቃ ወተት አለው። እሱ ሚዱጣ እንዴ አረ በማርያም ክፈተው በእናትህ ሂዱጣ። ምን ፈልገህ ነው? አምና የበላሁት ማለት ነው። እስከዛሬ ስላልተጠመቅኩ ያሁኑንም አመት አንድ ላይ ልብላና የቄደር ስለመጣ በቃ ሙባረክ ነው የፈለከው። ሲጨርስ እጠራልሃለሁ። ሂዱጣ እንዴ አንተ እስኪ ክፈተው። ሙባረክ አንተውን የምትሰራው ስራ አላህ ይፈቅደዋል? እንደዚህ አይነት ስራ አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል? ክፈተው ሙባረክ። ሙቤ ደህና ዋልክ? ምን አይነት ልጅ ነው የወለድከው? በእናትህ አገባም ብሎ እኮ እንደዚህ አነቀኝ። ንፍጣም አመት በአመት አንተ ጾም በመጣ ቁጥር እንደዚህ ማመናጨቅ አለብን? ምን አይነት የተረገመ ልጅ ነው የወለድከው? በእናትህ ይሄማ ያንተ ሽንት አይደለም። እህል ውሃ ይለቅ። አንከራተተኝ እኮ እኔ አፉ እለዋለሁ። አፉ ብያለሁ። ኮኪሱን ደህና አይደል? ጭራሽ አፉ ብትለው አንተ ነህ። እንደዚህማ አትሁን፣ አስፈጥሩ እንጂ ምን ካለ ታገኛላችሁ። ደሱ ባይስ እንደዚህማ አትሁን፣ አስፈጥሩ እንጂ ተው እንጂ ተው። እናንተ በልታችሁ ጎረቤታችሁ እንትኑ ካደረ እናንተ ላይ ነው ችግሩ። እያስፈጠረ ማሻአላህ ሸህራህ። አሰላሙ አለይኩም። ሰምቡሳ
ፋጤረ ባላሽ ወርበውን አምጪው። ኧረ ጋሽ ብሉቱዝ እምቢ አለኝ። ይሄ ባትሪ ነው በቃ። ባትሪ ለምን ሻዶ ባትሪ ተጠቀሙ? አሪፍ ነው ሻዶ ባትሪ። ኧረ ማርያም ሻዶ ባትሪ ይለያል። ላኢላሀ ኢለላህ አስታግፊሩላህ። አው ማርያምን አላለም። በመሃል ተበልተሃል፣ በቃ ተበልተሃል። እጅግ በጣም በሚያስገርም ደግሞ ዓለም ላይ እየተስፋፋ ያለው ሃይማኖት እስልምና ነው ብለው እነሱ በራሳቸው አፍ ሲያወሩ ሰምተናል። በዚህ ሰዓት ዓለም ላይ የሙስሊም ህዝቦች ብዛት በከፍተኛ ፍጥነት እያደገ መሆኑ ተነግሯል። በአሁኑ ወቅት የሙስሊም ብዛት በምድራችን ላይ 2.02 ቢሊዮን አካባቢ እንደሆነ ተነግሯል። የክርስቲያኖች በንጽጽርነት 2.3 ቢሊዮን የህዝብ ብዛት እንዳላቸው 2022 ላይ የወጣ ጥናት ዘግቧል። በዚህ ጥናት ኤስቲሜሽን መረጃ ከሆነም ይሄ ቁጥር እጅግ በጣም እየጨመረ ሄድና ከ2030 በኋላ የሙስሊም ህዝብ ብዛት የክርስቲያኑን ኦፊሻሊ መብለጥ እንደሚጀምር ግምቱን አስቀምጧል ማለት ነው። ሰብሳሃራን ፖፑሌሽን አካባቢ ከአፍሪካ በታች እጅግ በጣም በፍጥነት ያደገበት አካባቢ እንደሆነም መረጃው ገልጿል። ይሄንን መረጃ እንግዲህ ማግኘት ትችላላችሁ። ሁላችሁም እየገባችሁ ጉግል ላይ ሙሉ በሙሉ መረጃውን መውሰድ ትችላላችሁ። በዚህ አጋጣሚም እንግዲህ ለመላው የሙስሊም ወንድም እህቶቼ መልካም የረመዳን ጾም እንዲሆን እመኝላችኋለሁ። እስቲ አንድ ነገር ልጠይቃችሁ። ማን ነው ይቆጠራልን? ዓለም ላይ በብዛት አንደኛ ክርስቲያኖቹ ናቸው ይባላል። ማን ነው የቆጠረው? ሙስሊሞቹ ሁለተኛ ናቸው። ማን ነው የቆጠረው? ይሄ ቁጥር በእነሱ ፍቃድ በእነሱ የፈለጉትን ቆጥረው የፈለጉትን ትተው ያመጡት ቁጥር ነው። ቁጥሩን እየካዱ ቢሆንም ራሱ እንግዲህ በብዛት እየተስፋፋ ያለው ሃይማኖት እስልምና እንደሆነ ማረጋገጫ ሰጥቷል። ነገር ግን እየቆጠረ ያለው እነሱ ስለሆነ እኛስ ወደ ኋላ በደንብ እንደቀረን የሚያሳይ ነው። አሁን እኛ ሙስሊሞች ጋር ነው የምንገባው ማለት ነው። አብሶሉት ምንም ጥርጥር በሌለው ሁኔታ ሁላችንም ተራግነት ገባችሁ ጥልቃ ቀይራላችሁ። ሙስሊሞች ጀነት ይገባሉ ወይስ አዛብ ይገባሉ ብላ ጠይቃ ነበር። እሱም እንግዲህ ምላሹ ቀጥታ ነበር። እንደዚህ ሙስሊሞች እንደዚህ ይሆናሉ ብሎ መልሷል። ማንሽ እዛ ሄደሽ የምትጠይቂ? እንዴት እኔ የራሴን መንገድ ስህተት ነው እላለሁ አንድ ክርስቲያን ይጋያል። እጅግ በጣም በሚያስገርም ደግሞ እቺ ልጅ ያንን ነገር ብላ ወጣ። ታውቁት ሁሱ 1 ሚሊዮን ገብቷል። አሁን ኦፍ ነው የቀረው። ኦፉን ሄዳችሁ ሁላችሁ ፎሎ አድርጉ። ዘረኛ፣ ምቀኛ፣ ሃይማኖተኛ ሳትሆኑ ሁላችንም ሄድን ፎሎ አድርገን 1 ሚሊዮን ይግባ። ከዚህ በላይ የሚገባዋል። ወላሂ ሙስሊሞች ያልገባችሁ ነገር ሄዳችሁ እሱን ጠይቁት። ክርስቲያኖች ደግሞ ያልገባችሁ ነገር ሄዳችሁ እሱን ጠይቁት። ሲጀመር ክርስቲያኖች ማለት ነው እናንተ ሌላ አላቅም። ኦርቶዶክሶች በጣም ጥሩ ሰው ናችሁ። እናንተ ጥሩ ሰው ናችሁ፣ እናንተ እንደዚህ ናችሁ እያለች ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለ አልহামዱሊላህ። እንግዲህ እፎይ ሙስሊሙ ሁሉ ጀሃነም ነው የሚገባ ብሏል ውዶቼ ማለት ነው። እኔ ግን ማለት ነው የሚገርመኝ ከሱ ቤት ገብታችሁ የምትጠይቁ ጥያቄ አላቅም። ምን ነካችሁ? የሙስሊም ኡስታዞች አሉ አይደለ? ከነሱ ጋር ገብታችሁ አትጠይቁም? እኛ ጀሃነምን ጀነትን አላህ ነው የሚያውቀው። እሱ ምን አባቱ ያውቃል? ሲጀመር ምን ያውቃል እንዴ? እስከነ ቆሻሻው እስከነ ኮልኮሌው እስከነ አሩ እየተነሳ ነው እኛን ጀሃነም ትገባላችሁ ብሎ እሱ እንትን የሚለው። እኛ እሱንም የሱን ጌታም እኛንም የፈጠረ አምላክ አላህ Subhanahu Wa Ta'ala የማይተኛው ማንቀላፋው እሱ ነው የኛ መጨረሻ የሚያውቅ እንጂ እፎይ ምን አባቱ ያውቃል? ከሱ ገብታችሁ የምትጠይቁ ሰዎች ግን ወላሂ በጣም ነው የምታናድዱት። አድርሱለት ለዛ ቀማላም እፎይ ለሚባል ውሻ በቤቱ ጀግና ናት ይባላል። ቤት ውስጥ ቁጭ ብሎ እንግዲህ የሚያወራው ነገር የለም። ስድቦችን እያስተማራቸው ስድቦችን እንደዚህ ዝም ብሎ የሚያወራ አይነት ሰው ነው። እሱ ቤት ገብታችሁ እንደዚህ አይነት ጥያቄ እየጠየቃችሁ ለመወያየት ቢሆን ራሱ አቅማችሁን ወቁ። በነገራችን ላይ ውይይት ላይ ራሱ እጅግ በጣም በሚያስገርም መልኩ እንደዚህ ይመሰክራሉ። ሙስሊም ላይ የሚሰራው ስራ ያልገባችሁ ከሆነ በቃ ዝም ማለት ነው ያለባችሁ። አንዳንዶቻችሁ ኦፍ ኮርስ ፕሮቴስታንቱ አጋንንታዊ ምናምን ስትሉ ነው የኖራችሁት። ከሙስሊም ጋር ለማውራት በዛ ደረጃ ጥልቀት ያለው ውይይት በተለይ ለማውራት እንትን አይደለም። በቃ ስለ ክርስቶስ አምላክነት ይጠይቋችኋል። ዮሐንስ 10:30 ትጠቅሳላችሁ፣ አለቀ። ከዚህ የምታልፉት ነገር የለም። ዮሐንስ ራዕይ ምዕራፍ 1 ትጠቅሳላችሁ፣ ያበቃል። ኦኬ። አንዳንዶቻችሁ እንደዛ ናቸው። ከሙስሊም ጋር የሚሰራ ስራ ከዛ ያለፈ ይጠይቃል። አይሻ በ3 ዓመቷ በ6 ዓመቷ በ9 ዓመቷ ምናምን ከሚል ነገር ያልፋል። የሆነ ሐዲስ ጠቅሶ እንትን ብሎ ምናምን መሐመድ ድንጋይ ደበደበ ምናምን ከሚለው ያልፋል። ኦኬ።
ከዛ ያልፋል። ለጠይቃችሁ ጥያቄ አይሻንና በክርስቲያን ሳይድ ዮሐንስ 10:30 ብቻ ጠቅሳችሁ ሙስሊም ላይ ሰራችሁ ከመሰላችሁ ችግር ነው። ከሙስሊሞች ጋር በተለያየ ጊዜ ባለፉት 2 ዓመታት አውርቻለሁ። ግን ሙስሊም ላይ እየሰራው እንደሆነ ራሴን አልቆጥርም። ከኦርቶዶክስ ጋር ነበር እንጌጅ ማድረግ የነበረው። ለምን ሲባል ሙስሊም ላይ መስራት ምን እንደሚጠይቅ አውቃለሁ፣ ምን እንደሚወስድ አውቃለሁ። ኦኬ። ስለዚህ ቤታችሁ የመጡ ሙስሊሞችን በትክክል እንኳን ማስተናገድ የማትችሉ ሰዎች መሆናችሁን እያወቅን እየተረዳን ሶላዎቹ አጋንንታዊ ናቸው ከሚለው እንደ በቀቀን ከምታስተጋቡት ነገር ውጪ ምንም ነገር እንደሌለ እያወቅን እሱን እየተረዳን ፕሮቴስታንትን ኦርቶዶክስን ከሚጠላ ጋር ገባችሁ ምናምን ብላችሁ የገዛ ወንድሞቻችሁን ማሰቃየት እኔ እንጃ። ይሄ የገዛ በረከታችሁን ማጣት ነው። ይጠላል? አይ ቃሌ ኦርቶዶክስን አይጠላም። ቃሌ ኦርቶዶክስ ላይ ክሪቲሳይዝ ያደርጋል። ኦርቶዶክስን ቃሌ ኦርቶዶክስ ላይ ሃይሊ ክሪቲካል ነው። አዎ እስከ ጥግ ነው ክሪቲክ የምሰራው እስከ ጥግ። ይሄንን እንትን አድርጌ አይደለም ከኦርቶዶክስ ወንድሜ ጋር የገባሁት። ይሄኛውን ነገር ትቼውም ረስቼውም አይደለም፣ እሱም ረስቶትም ትቶት በአፋቸው እንደዚህ ይናገራሉ። ከሙስሊሞች ጋር መከራከር እጅግ በጣም ትልቅ አቅም የሚጠይቅ ነገር ነው። እንደዚህ የሆነ ነገር ሻምደዳችሁ ሄዳችሁ መጠይቁት አይደለም። እንደዚህ ስለ አይሻ እንደዚህ አይደለም። ከሙስሊሞች ጋር መወያየት እጅግ በጣም ብዙ ነጥቦችን ያነሳሉ። እነዛ ጥያቄዎች መልስ መስጠት መቻል አለባቸው ብሎ እያስፈራሩ በራሳቸው ቤት እንደዚህ እያወሩ ነው። እኛ ግን አይገባኝም አንዳንድ ሰዎች ምን እንደምታደርጉ። መውሊድ ይበቃል አይበቃም ጭቅጭቅ ውስጥ ከምንገባ መውሊድ ዒድ እንዳልሆነ ሁሉም ሰው ማመን አለበት። ዒድ 2 ነው። 2 ዒድ ብቻ ነው ያለው። የውሙ ዓረፋ የዓረፋ ቀን እንኳ በጣም የተከበረ የአላህ ቀን ከመሆኑ ጋር ዒድ አይደለም። ዒዱ ዒድ አልአድሓ ነው። 9ኛው ቀን በጣም የተከበረ ቀን ነው። 10ኛው ቀን ነው ግን ዒድ ላይ ማንም ሰው መጨመር አይችልም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የተወለዱበት ወር ደግሞ እሳቸው ሳይወሱበት ስለሳቸው ሳንነጋገር እሳቸውን ሳናወድስ ታሪካቸውን ሳንማማርበት ኖርማሊ ይለፍ ምንም እንዳልተፈጠረ ማለትም ልክ አይደለም። እንማማርበታለን። ዒድ ነው ብለን አናምንም። ሙናሰባው ግን ለእንዲህ አይነት የነቢዩ ሰለላሁ ዐለይሂ ወሰለም ማንነት ማስተዋወቂያ መዋል መቻል አለበት። ከዒባዳ ጋር ያገናኘ ተሳስቷል ዝም ብሎ ማለፍ አለበትም የሚለው ልክ አይደለም። መሃል ላይ ያለው መንገድ ዒባዳ አይደለም፣ ሙናሰባ ነው፣ ክስተት ነው። ያን ክስተት በዚህ ወር እንዲህ ተከስቷል ብለን የነቢዩን ሰለላሁ ዐለይሂ ወሰለም ሲራ እናወራበታለን። ሲምፖዚየሞች መካሄድ አለባቸው። እንደ ዲን አንቆጥረውም እንጂ እንደ መታሰቢያነት ይወራ የሚሉ አንዳንድ ሰዎች አሉ። ይሄንን መንገድ እኔም የምወደው መንገድ ነው። ዝም ብለን ከማለፍ ይልቅ ይሄንን ነገር መጠቀማችን አሪፍ ነው። ምክንያቱም በመሀላችን ያለው ልዩነት እናጥብብ። ይሄ ነገር ካልሆነ በስተቀር እጅግ በጣም ጠላት በቀላሉ ገብቶ እኛን እያተራመሰ ነው። ጠላት በቀላሉ ገብቶ እኛን እያባላን ነው ያለው። ያናስ ዩኒሴፍ በዚህ አመት ብቻ ያወጣው መግለጫ ላምጣላችሁ። በዚህ 12 ወር ውስጥ ይልናል፣ በአንድ አመት ውስጥ ማለት ነው 14000 ህፃን ልጆች ተገለዋል። በአንድ አመት ነው 17000 ሰዎች ከመቃብር በታች ናቸው። አንተ ኢቢኤስ የመዝናኛ ጋዜጠኛ ሆነ እዛ ምንድን ማሽቃበጥ የተፈለገው? ፈርስት አንተ ብቻ አይደለህም፣ አዝማሪዎችም አላችሁ።
እዛ ሄዳችሁ የኛ አናታቸው የሚባሉ አሉ አይደል እነሱ የምታስጨፍሩ ዛሬ ታስጨፍራላችሁ ከሳምንት በኋላ የሉም እነሱ በጣም የምትገርሙ ሀገር ናችሁ ዓለም ሚኮንናትን ሀገር ሌቭ ሃይማኖት ተወው ምንም ተወው ሰባዊነት የሚባል ነገር አልፈጠረባችሁም አንተው ለልጅ ለሚስት ሄደ የት ነበርክ ሲል እስራኤልን ጎብኝቼ ነፃነቷን ያወጀችበት ምናም ጂኒ ቁልቋል ወሬ ልታወራ አታፍርም አቃል ነገ ከተከፈለ የቤተሰብ እንገዳይ ራሱ እሱ አይደለም የገደሉት ትላል ምን አይነት የተረገማችሁ ሰዎች ናችሁ ባላ እስኪ ዓለም ምንድነው የሚለው ብላችሁ ዞር ብላችሁ ወደ ዓለም ዞር ብላችሁ አታዩ ዓለም እነዚህ ሰዎች እንዲህ መጨበጥ ይጸጸታችኋል እኮ ገዳዮች ናቸው ከነሱ አትማሩ ባይዘው ታሪክ ነው ይሄ ይቀመጣል እስከዛሬ የሰራው ስም አለ አይደል በአንድ ቀን ነው የፈረሰው ካሁን በኋላ እስኪ ኢቢኤስን እየገባችሁ አንፎሎ ታረጉታላችሁ ኢቢኤስን ማንንም ሰው እንዳይ because እንደነዚህ ያሉ ሰዎች ነው የተሰገሰጉ ያሉት ነገር ደግሞ በድምጽ ተገርጦ ወጥቷል እንዴት በሰዓቱ ላይ ችግር ውስጥ እንደነበሩ እንዴት በጭካኔ ሐማሶች ገብተው ያን አስፈሪ ጥቃት እንደፈጸሙ ስትናገር ነበርና ይሄ ትንሽ ካለው ቅድም እንዳልኩት ዓለም አቀፍ መገናኛ ብዙሃን ከሚሰጠው ናሬሽን ውጪ በዚህ ልክ ፍሬም የሆነ ኮንሰፕት ለመፍጠር ግንዛቤ ለመፍጠር እንደዚህ ትንሽ ከንባብ ያልተሻገረ ዕውቀትን ለሚከተሉ ሰዎች ሄዶ መጎብኘት ትልቅ ትርጉም ያለውና የኪቡቱ ኒርኦዝ አይደለም የሚባለው እዛ አካባቢ ያለውን ሁኔታ በስጋት ኒርኦዝ የተለያዩ ኪቡጽ ማለት እንግዲህ በሂብሩ ቋንቋ የህብረት ስራ ማህበር ማለት ነው የጋራ የሚኖርባቸው ሰፈሮች አካባቢ ነው የጋዛ ሰርጥን ድንበር በቅርብ ርቀት የሚያዋስን አካባቢ ነው ሰፊ ጥቃት የደረሰው በዛ አካባቢ ነው እንግዲህ መገናኛ አውታሮች በዓለም አቀፍ ደረጃ በሰፊው የተናገሩለት አካባቢ ነው ከጥቅምት 7ቱ ጥቃት በኋላ እናንተም እንደዚሁ አንተ ባካል ስታየው የተለየ የፈጠረብህ ግንዛቤ አለ ከነበረው አንጻር አካባቢ አው በጣም ይሄ ፔኑ ተኩስም ስሰማ ነበር አክቹሊ ትንሽ ቀረብ ይላል ወደ አዛ ስለሚቀርብ ተኩስም ስሰማ ነበር የተኩስ ልውጦች ወዲያው ኦልሞስት አሁን ጦርነት ያለ አይመስልም እንግዲህ በአካባቢው ላይ ጦርነት የለም ምናልባት አንዳንዴ መጠቃቃት ካለ ያው እንግዲህ ከዛም ሲወጡ ምላሽም ስለሚኖር እንደዛ አይነት ነገር ሊሰማ ይችላል አልፎ አልፎ በዛ በተለይ ወደ ደቡብ ድንበር አካባቢ ኦልሞስት ያው የጦርነት ጉዳይ ስለሆነ ከስጋትም ነፃ ላይሆን ይችላል የተለየ እንትን ያያየሁት ያስጎበኙ ሰው ነበሩና እሳቸው ሲያስጎበኙን የተወለዱባት ቤት እዛ ላይ ቤተሰቦቻቸውን አልቀዋል የሉም እሳቸው እየገቡ ጋይድ ሲያደርጉን የነበረው እዚህ ነበር የተኛሁት እዚህ ነበር ያደግኩት እንደዚህ እናቴን አባቴን ሁሉም አካባቢው ላይ ያሉ ሰዎችን አጥቻለሁ እያሉ ሲያስረዱን ነበርና ይሄ ትንሽ ውጭ ላይ ሆነን ከምንመለከተው እንደው ኢንተርኔት ሆነሽ ቀረብ ብለሽ ሰዎች ስታያቸው ያለባቸውን ስጋትና የደረሰባቸውን የጉዳት መጠን እንድትገነዘቢ ያደርግሻልና እጅግ አንዳንዴ ለመግለጽም ያስቸግራል ይሄ ሲባል ግን ብዙ ጊዜ አንድ ቦታ ላይ ያለ አይደለም እንግዲህ በጋዛ በኩልም ያለውን ችግር ያለውን እልቂት ያለውን ሁኔታ እናያለን ኦፍ ኮርስ ይሄን ያደረገው ማን እንደሆነ በምን መንገድ እንደሆነ ይታወቃል ኦክቶበር 7 የጀመረው ጣጣ ነው ይሄን ሁሉ እንግዲህ ዓለማችንን በጣም ትልቅ ትኩረት ሰጥታ ኪዮሱ ከባድ ሆኖ የቀጠለውን ጉዳይ እየተመለከተ ነው ያለውና በጣም የተለየ ስሜት እንዲሰማሽ የሚያደርግሽ ያ ማለት በጣም የሰው ልጅ በዚህ ልክ እንዴት የሚል ጥያቄ የምታነሽበት ጭካኔ ያለውን እንትን ነው ይሄ ውድመቶቹን የህፃናት መጫወቻዎችን ስትመለከች እንደዚሁም ደግሞ ቀደም ያነሳናት ሲባን እንደዚህ አይነት ደግሞ ለኛ እንደው ለዚህ ለኢትዮጵያውያን ኮሚኒቲ እሺ እየሰማችሁ እንዳላችሁት ከሆነ የህፃናት መጫወቻ ጠፍቶባችኋል የህፃናት መጫወቻ ወድሞባችኋል እያለ ይሄንን ነገር ነው ይሄ ልጅ እያወራ ያለው የህፃናት መጫወቻ ወድሞበታል ጋዜጠኛ እንደዚህ ወርዶ ይሄን ያክል ሲያወራ ፍልስጤማውያን እኮ ከህፃናት መጫወቻ በታች ነው ይሄንን ነገር ማውራት ቀብሮ ለመጣው ማን እንደሞተ መናገር እንደዛ ነው ማስበው እነዚህ ሰዎች አያስፈልጉንም እነዚህ ሰዎች ላይ መጠጋት አያስፈልግም ሃይ በቂ ነው ይመስለኛል አይ ቲንክ ኢቢኤስን ደግሞ ሁላችንም አንፎሎ ሪፖርት ያደረግን እንድንተባበር እፈልጋለሁ ለዛሬ ዝንዳችሁ ፕሮግራም በዚሁ ይጠናቀቃል በቀጣይ ቪዲዮስ ከምንገናኝ እኔ አንሱት አቲቀኝን የሁሉ ላይክ ሙባረክ ከይትረሲዮ